ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን North Korea scheme says to increase nukes, Pyongyang holds military parade, Zelensky's revenge is total, Trump and Putin use the same method are buried by the same result. ወዲያም ከሶስቱ የዓለም ልዕለ ኃያላን ጎራና ከመካከለኛው ምስራቅ የኢራን የኒውክሌር ጦር መሳሪያ የመጨረሻው ድርድር ሂደት ስለተባለለት ወዲህም ግን የግዙፍ ጦርነት ድግስ ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። አሸነፍኩት ብለህ አታሳደው፣ ስደቱ አስከፍቶት መለስ ካለ አንተ ተሳዳጅ ትሆናለህ ይሉትን ያስታውሷል። ከዚያ ከ1950 እስከ 1953 የአውሮፓውያኑ የኮሪያ ልሳነ ምድር ጦርነት የጀመረው የአሜሪካ የደቡብ ኮሪያና የጃፓን ጠንቀኛ አቋምና ስሌት ያኔ ወይ እሳቱ በተገቢው አልጠፋ ወይም ደግሞ በስሱ ከመዳፈን ውጪ ዛሬም እየጨሰና እየተጋጋመ በሩቁ ላሉትም ሳይቀር ወላፈኑ ሲለበልብና የታመቀው ሽታው ሲሰነፍጥ ይታያል፣ ይሰማል። አሜሪካ በስጋትም በፍርሃትም ወዲያም ደግሞ በንቀትም በንቃትም የምታያት የሚባልላት የ26 ሚሊዮን ሕዝብና ታገሯ ሰሜን ኮሪያ የለም ትላለች። የለም ነገሩ ቀጥኜ ቢያውኝ ዥማት ለመኑኝን አለ። ምንም ብቀጥን ጠጅ ነኝን አለ እንደተባለው መጠጥ በአሜሪካ ላይ የተነከሰ ጥርሷና የፈጠጠ ዓይኗ ይታያል። አሜሪካ ሲፈልጋት ከሰሜን ኮሪያ ጋር ሰላማዊ ድርድር ለማድረግ መሻቷን ትገልጣለች። ሲላት ደግሞ ዞር ትልና የፒዮንግያንግን የኒውክሌር ጦር መሳሪያ ባለቤትነት አልቀበልም፣ ጨርሶም ትጥቋን አስፈታታለሁ በሚል ቀን ከሌት መባጀቷን ታሳያለች። የሰሜን ኮሪያ መሪዎች በበኩላቸው ግቡና ሞክሩት፣ ሌላ ቃል የለንም ሲሉ የበቀል ቡጢያቸውን ጨብጠው ቆመዋል። ዛሬ በወጣ መረጃ የሰሜን ኮሪያው መሪ ኪም ጆንጉን አሜሪካን ይህንን ብለዋታል ነው የተባለው። ኮንፍሮንቴሽን ኦር ዲያሎግ ዩ ቹዝ አክለውም አሏት አሜሪካን ኪም as long as Washington acknowledge Pyongyang as a nuclear power there is no reason not to get along. ጉዳዩ ማን ከማን ያንሳል? ከእንግዲህ ዳኛውን ፈራጁም የኒውክሌር ጦር መሳሪያ ነውና ያረረበት ያማሰለን አለያም የበላው ይከክን መሆኑ ነው። አሜሪካ ጨክና ሰሜን ኮሪያን እመታለሁ ቀርቶ እንዳሰላችሁ ትጥቋን ለማስፈታት ጋት ወይም ስንዝር ከተራመደች ደግሞ ሰሜን ኮሪያ የኒውክሌር ጦር መሳሪያዋን ምላጭ ለመሳብ አታመነታም ይሏታል። አሜሪካኑ ለመኖር ያልማሉና መጥፋትን አይመርጡም። ምን እንደሚያደርጉ ቸግሯቸዋል። በሰሜን ኮሪያ ላይ ማዕቀብ ጣሉ፣ ጨርሶና ጠፋታለን አሉ፣ ዛቱ፣ ፎከሩ፣ አስጠነቀቁ። የሰሜን ኮሪያ መሪዎች ግን የድንጋይ ንፍሮን ሆነውባቸዋል። አይበስሉ አይከስሉን። ደግሞም አሉ የሰሜን ኮሪያው መሪ ኪም ጆንጉን በዛሬው ማብራሪያቸው Pyongyang was ready for confrontation with the United States of America but also left the door open for dialogue depending on Washington's stance. ኪም በማጠቃለያቸውም አሉ ትናንትና ረቡዕ ፒዮንግያንግ ለሁሉም ተዘጋጅታለች፣ አንድም በሰላምና በመቻቻል አብሮ ለመኖር በምድሪቱ ላይ ያለበለዚያም ወይም ሁለትም ዘላለማዊ ረፍት የሚሰጠውን ጦርነት ለመዋጋት አውቀው ይቀመጡ፣ አውቀው ይግቡበት፣ ይደሩ፣ ምርጫው የነርሱ ነው ሲሉ ለዋሽንግተን ባለስልጣናት እቅጩን ነግረዋቸዋል። አሜሪካ ወዲህ ዞር ስትል ሰሜን ኮሪያን ከሩሲያና ከቻይና ጋር በእራት ገበታ ተቀምጣ ታያታለች። እናም ስሯን ለመንቀልም ለመቁረጥም የያዘችው ስለትና ስሌት ወይም ዶማዋም ይሁን ሰይፏ እንደማያዋጣት ታየዋለች። ወዲህም ሰሜን ኮሪያ ብላታለች። ኖርዝ ኮሪያ scheme says to increase nukes, Pyongyang holds military parade. የኒውክሌር ጦር መሳሪያችንን የውጤት ርቀትና ስፋቱን ፍጥነቱንም የመርዛማና የአሲዳምነቱን ጉዳይ እናጠናክረዋለን፣ እንጨምረዋለን። ይሄ ካልሆነ በስተቀር ተማምነን መቀመጥ አንችልም ብላለች ሰሜን ኮሪያ። እውነቱን ተናግሮ ከመሸበት ማደር። ሰሞኑን አሜሪካ ከሩሲያና ቻይና ጋር በኒውክሌር ጉዳይ ከፍተኛ የተባለ ውይይትን ማድረጓም ነው የተሰማው። ሲያሻት እኮ አሜሪካ ዞር ብላ
ቻይናን እንደ አውሮፓውያኑ አቆጣጠር በ2020 ከምድር ጥልቅ ስፍራ በኒውክሌር መሞከሪያ ጣቢያዋ የኒውክሌር ጦር መሳሪያ ሙከራ አድርጋለች ስትል ትወነጅላታለች። ቻይና በበኩሏ ይሄ ካንቺ ኢራቅ የለሁበትም፣ እኔ የኒውክሌር ጦር መሳሪያ ሙከራ አላደረኩም ትላለች። አሜሪካን ብትሆን በኔቫዳ በረሃ ምድርን እንደ እምቦሳ ጥጃ የሚያስዘልል የኒውክሌር ጦር መሳሪያ ሙከራ ማድረጓ ይታወቃል። የኒውክሌር ጦር መሳሪያን ከማምረትና ከመጠቀም የሚያግደው ስምምነት ባለፈው የካቲት 5 2026 የአውሮፓኑ ማብቃቱን ልብ ይሏል። የሩሲያ የአሜሪካና የቻይናን ዝግጅት ይሄ ዘመን የወዳጆቹና የጠላቶቹ መምጫና መካሄጃው ቢሉ ውሉ አይታወቅበትም ይሉታል። አሜሪካ ከሩሲያም ከቻይናም ጋር በብዙ መንገድ ትላተማለች። ዞር ትልናም ስምምነት አለኝ ትላለች። እንደ አብነትም በቅርቡ የአሜሪካው ፕሬዚደንት ዶናልድ ትራምፕ በቀጣይ ሚያዝያ ወር ከመጋቢት 31ኛው ቀን እስከ ሚያዝያ 2 ቀን የለም በቤጂንግ ተጉዤ ከቻይናው ፕሬዚደንት ጋር እመክራለሁ ብለው ተዘጋጅተዋል። ያንን አስታውቀዋል። የቻይናው ፕሬዚደንት ሺጂንፒንግም በቀጣዩ ዓመት በዋሽንግተን መጥተው ጉብኝት ያደርጋሉ። በዚያም የሆዳችንን እናወራለን ብለው ተናግረዋል። በዚያም ጉዳይ ተነስታ ጀርመን የአሜሪካውን ፕሬዚደንት ዶናልድ ትራምፕ ነቀፌታ ሰንዝራባቸዋለች። የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪየስ ናቸው የአሜሪካውን ፕሬዚደንት ዶናልድ ትራምፕን the course of the war in Moscow's favor by treating the Russian leader like a buddy ነው ያሏቸው። እንደ ወዳጅና ብርቱ አጋር፣ አባር፣ ጓደኛም እሽሩሩ ይሏቸው ትራምፕ ፑቲንን ሲሉ ወርደውባቸዋል። ትራምፕ ለፑቲን ባጋደለው ስሌታቸው ዩክሬንን አዳክሟታል ሲሉ ምሬታቸውን ገልጠዋል። የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪየስ 5ኛ ዓመቱን የያዘው የሩሲያና ዩክሬን ጦርነት ዛሬም አሁንም ዩክሬንን ከፑቲን ሹልና ረዣዥም ክራንቻዎች የሚያላቅቃት አንዳች ብልሃት አልተገኘበትም። 5ኛ ዓመቱን ባለፈው የአውሮፓውያኑ የካቲት 24 2026 ጥንቅቅ አድርጎ ሞልቷል። በዚያ ሁሉ ሂደት የአሜሪካውን ፕሬዚደንት ዶናልድ ትራምፕን የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ቢማጸኑ ቢለምኑ ነገር አልሰላ ያላቸው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን በበኩላቸው ይህንን ማስላታቸው ተሰምቷል። የዘለንስኪ በቀል የጅምላ ነው። ትራምፕና ፑቲን አንድ አይነት ዘዴ እየተጠቀሙ ዩክሬንን መቀመቅ ከተዋታል። ሁለቱም መጨረሻ ውጤታቸው ከተባለ በተመሳሳይ መቀበር ነው ይላል። ዘለንስኪስ ሪቬንጅ ኢዝ ተርትል ትራምፕ and Putin use the same method and are buried by the same result። ዩክሬን የበሰበሰ ዝናብ አይፈራምን በሆነው የዛሬ አቋሟ የአሜሪካውን ፕሬዚደንት ዶናልድ ትራምፕን አክብራና ፍራ ከማቀርቀር ወደ መዘርጠጥ መሄዷ ነገር በብዙዎች ዘንድ አንቺ ምላሴ አትከርሚም ከራሴን አድርጓታል ነው። ወደ መጨረሻው የአሜሪካ የእስራኤልና የኢራን ወቅታዊ ዜና አልፋለሁ። በአሜሪካና በኢራን መካከል የመጨረሻ ድልና አማራጭ የተባለለት የኒውክሌር ድርድር ጉዳይ ዛሬ በጄኔቫ ይጠበቃል። በኦማን አደራዳሪነት ድፍን ዓለም አንድ ውረድ አንድም ፍረድ ሲል እየቃተተ ይጠብቀዋል ነው የተባለው። በእርግጥም መቃተትም ሲያንሰው ነው። በዚያ በመካከለኛው ምስራቅ ቀጠና አሁን አሜሪካ ካስጠጋችው እጅግ የገዘፈ የጦር ኃይልና ስልት አንጻር በኢራን ላይ ጥቂት የጦርነት እሳት ከተጫረ መላው ድፍን የመካከለኛው ምስራቅ ቀጠና በጦርነት እሳት እየወደመ ለቀጣይ የግዙፍና የዓለም ጦርነት የመጫሪያው ምድጃ ይሆናል የሚል ስጋት ነው ያለው። የቀድሞው የአሜሪካው ፕሬዚደንት ጆ ባይደን በአሜሪካ ፕሬዚደንቶች ታሪክም ዕድሜ ጠገቡ ሰው ምንድን ያሉት? በዚያ የመካከለኛው ምስራቅ ቀጠና የኒውክሌር አርማጌዶን ይካሄዳል፣ ይጀመራል በዚያ ቦታ ላይ ሲሉ ማስጠንቀቃቸውን እናስታውሳለን። ታዲያ አሁንስ ምን እየሆነ ነው? ነገሩ ወዴት ነው? እንዴት ነው ሲባል የለም ኢራንም ብትሆን እኮ ያንን አጥፊውን የኒውክሌር ጦር መሳሪያዋን ሳትታጠቀው አልቀረችም። ምናልባትም ሙያ በልብ ነው። ጨክኖ ለመጣባት እንግዳዋ ያንን የመጋቷ ነገር ሳይታለም የተፈታ ነው። ያለ አንዳች ነገር ኢራን ልቧን ሞልታ በኒውክሌር ጦር መሳሪያ ጉዳይ ብቻ ካልሆነ በስተቀር በባላስቲክ ሚሳይልና በዩራኒየም ማብላላት ጉዳይ ወዲያም በመካከለኛው ምስራቅ ቀጠና ከሚርመሰመሱት የታጣቂ ኃይሎች ጉዳይ ጋር በተያያዘ ድርድር ይሉት ነገር ጥንቅር ይበልባ ፍንጫ ይውጣ፣ አታስቡት ከእናንተ ጋር በዚያ ልቀመጥም ማለቷ ያለ አንዳች ነገር አይደለም። ጌቷን የተማመነች በግ ላቷን ውጭ ታሳድራለች ይሉትን ያስታውሱ። ታዲያ አሜሪካኖቹም ቢሆኑ ስጋት ገብቷቸዋል። በልባቸው አንካካ ይዘዋል። ጥርጣሬ ያልጠረጠረ ተመነጠረን እንዳይሆን ምንድን ነው የሚባለው በአሜሪካ ባለሥልጣናት ዘንድ? የለም
በዚያ በሰኔ ወር 12ቱ ቀናት ጦርነት በተለይም በሰኔ 22 2025 እንደ አውሮፓኑ አቆጣጠር አሜሪካ በእነዚያ የኢራን የኒውክሌር ማብለያ ጣቢያዎቹ የናታንዝ ፎርዶና የኢስፋሃን በእነዚያ ጣቢያዎች ላይ በቢ2 ስቴልዝ ስፒሪት የቦምብ ጣይ አውሮፕላኖቿ የፈጸመችው ጥቃት ምናልባትም ትራምፕ እንዳሉት ቶታሊ ኦብሊተሬትድ ወይም ደግሞ ቶታሊ ዲስትሮይድ እንዳሉት ሳይሆን ቀርቶ ኢራንም ብዙ ጊዜ ተናግራለች። ምንም እንደ ገለባ ላይላውን አነደዱት እንጂ የከርሰ ምድሩ የኒውክሌር ጣቢያችን ቅንጣት አልተነካም ሲሉ አያቶላው ደጋግመው ተናግረዋልና ኢራን ያንን የጦር መሳሪያዋን ሳትታጠቀው አልቀረችም የሚለው ሚዛን አጋድሎባቸዋል የአሜሪካ ሹማምንት። ሰሞኑን ከትናንት በስቲያም በአሜሪካ ጦር ኃይል የማዕከላዊ ዕዝ ዋና ኃላፊ አዛዡ ምንድነው የሰጡት ማብራሪያ? የአሜሪካው ፕሬዚደንት ዶናልድ ትራምፕ ቢቀርባቸው ይሻላል ይቅርብን፣ የፔንታጎንንና የዋይት ሃውስ ባለሥልጣናትን በጽኑ አስጠንቅቀዋል። ይቅርባችሁ፣ ከኢራን ጋር ጦርነት አትጫጫሩ፣ ወደ ጦርነት አትግቡ ብለዋቸዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በከፍተኛ ደረጃ እምነት የጣሉባቸው እኛ የማዕከላዊ ዕዝ ዋና አዛዣቸው ጀነራል ዳን ኬይን ይህንን ማስጠንቀቂያ መስጠታቸው ትራምፕን ክፉኛ ቅልጧቸዋል ነው የተባለው። ትራምፕ መልዳውን ነው ያለው። ትናንት ወዲያ የሠራ ነው የዓለም አቀፉ ወቅታዊ ዝግጅታችን በሰፊው ቃኘንበት። ትናንትም በዓለም አቀፉ ትንታኔ ዳሰስ ነው። ይህንን ያሳያል። ስለዚህ የአሜሪካ ባለሥልጣናት ሲያየገባን ሲሰማ ቅበረው እንዳንሆን፣ ለዓለም መሳለቂያ እንዳንሆን፣ ወዲህም አሜሪካ ከቀደመው ዘመን ታሪኳ የጃፓንን ጥቃት በፐርል ሃርበር ታስታውሰዋለች። ያንን አትዘነጋውም። ያ ጥቃት ሄዶ ግን በጃፓን ላይ ሂሮሽማና ናጋሳኪን በአቶሚክ ቦምብ ቅጽፈት እንደጣለባት እናውቃለን። ዓለም የያዘችው ገሃድ ታሪኳና ሐቋ ነው። ያ እንዳይመጣ ዛሬም በኢራን ላይ አንዲት ትንኮሳ ከተደረገ የኢራን ያጻፋ ምላሿ የከፋ ይሆናል። ኢራን ትበቀላለች። ለማንኛውም የዛሬን የጄኔቫን ድርድር የመጨረሻው ወሳኝና ቁልፉ ነው የሚሉት ብዙዎች ናቸው። በስጋትም በእፎይታ ሰጭነቱም የሚጠብቀው ድፍን ዓለም ነው። እያንዳንዱ የሰው ዘር የዛሬዋን የድርድር ሂደት ይጠብቃታል። የአሜሪካው ፕሬዚደንት ዶናልድ ትራምፕና የእስራኤል ባለሥልጣናት አፍላፍ ገጥመው ዶልተዋል። በዚህ ወር ብቻ ብዙ ጊዜ ተገናኝተው ይሄንኑ ነገር አመንዥከውታል በኢራን ላይ ስለሚወሰደው እርምጃ። ከትናንት በስቲያ አሜሪካ በምድሪቱ ታሪክ እጅግ ገዳይና ጨራሽ የተባለላቸውን የኤፍ-22 ስቴልዝ ስፒሪት የጦር ጀቶቿን 12ቱን ወደ እስራኤል ቤንጎሪዮን የዓለም አቀፍ አውሮፕላን ማረፊያ ጣቢያ ልካለች። እዚያ ደርሰዋል። እነዚህ አውሮፕላኖች ገድላቸው ሲነገር ምንም አይነት የአየር መከላከያ ቢሉ ራዳር አያቸውም፣ ቢያያቸውም ከረታትፈውት ያልፋሉ። ሾልከው ከመርፌ ጫፍ በላይ የሾለ ምላስ አላቸው። ሰራ አካላታቸው እንደ መብረቅ እሳት የሚነድ ነው። ሹልክልክ ብጥስጥስ አድርገው የሚያልፉ ናቸውናም የተሰጣቸውን ኢላማ ሄደው ዶጋመድ አድርገው በቅጽበት አንጀት አርሰው የሚመለሱ ናቸው። ወዲህ የአሜሪካዎቹ ቢ2 ስቴልዝ ስፒሪት የጦር ጀቶች ወይም ቦምብ ጣዮቹ ያ የሌሊት ወፍ መሰል ቅርጽ ያለው ሞገደኛና መርዘኛው አውሮፕላን በገፍ ተዘጋጅተዋል። አሜሪካ ከዚያም ውጪ ሁለቱን የጦር አውሮፕላን ጫይ መርከቦቿን ያላንቀልባ ሳዝላ ያላከቻቸው ሁለት እናት መርከቦቿ ዩኤስኤስ አብርሃም ሊንከን ከ60 እስከ 75 የጦር አውሮፕላኖችን፣ ዩኤስኤስ ጄራልድ አር ፎርድ የጦር መርከብ የዓለማችን ግዙፏ የአውሮፕላን ጫይ መርከቧ ደግሞ ከ80 እስከ 86 አውሮፕላኖችን አይነት በአይነት አዝለው ቆመዋል፣ አድፍጠዋል በተለያየ ገጽ። ወዲህ አሜሪካ ከዲዮጎ ጋርሻ ከህንድ ውቅያኖስም ኢራንን ልታነጉላት በዚያ ኮብኩባ ቆማለች፣ ጦሯን ሰብቃ ልትቀበቅበው። ወዲህም አሜሪካ ከጀርመንም ከቡልጋሪያም ከግሪክና ከቆጵሮስም ተነስታ ኢራንን ልታደባያት ይህንን ሁሉ ጨርሳለች። ለምን ቢባል ከመካከለኛው ምስራቅ ቀጠና ሳውዲ አረቢያ፣
ባህሬን፣ ኳታር፣ የተባበሩት አረብ ኤምሬት የአየር ክልላቸውንም ይሁን ምድራቸውን አንሰጥም ብለው በግልጥ ተናግረዋል። ይሁንና ግን ቀድሞውንም ቢሆን አሜሪካ በሳውዲ አረቢያም የአየር ማዘዣ ስፍራ እንዳላት ይታወቃል። በባህሬንም በኳታርም የአልሁዴይድን የመሰለ ግዙፍ የጦር ማዘዣ ሰፈር አላት የአየር ኃይል። ወዲያም በዮርዳኖስም የአልሙዋፋቅን የመሳሰሉ ግዙፍ የጦር ማዘዣ ሰፈሮች አሏት። ይሄ ብቻ አይደለም። አሜሪካ በመካከለኛው ምስራቅ ቀጠና ምድር ብቻ ከ30 እስከ 40 የጦር ማዘዣ ሰፈሮች አሏት። ከ30 እስከ 50 ሺህ ወታደሮች በዚያ አድፍጠው ልቀቁኝ ልብረርን ብሎ እንደሚተናነቅ ሰንጋ ፈረስ እየተቁነጠነጡ ነው። የጦር መርከቦቹም የጦር አውሮፕላኖቹም አሞጥሙጠው ቆመዋል፣ የእሳት አምዳቸውን ሊተፉት በኢራን ላይ። ኢራን በበኩሏ እንደ አኬር አልዘመን የመሳሰሉ መርዘኛና መዘዘኛ መቅሰፍተኛ የረዥም ርቀት ተምዘግዛጊ ሚሳይሎቿን ደግና ቆማለች። በአንዷ ጥይት ማን ይገባል ስትል። ከዚያም ውጪ የኢራን የረዥምና አህጉር አቋራጭ ተምዘግዛጊ ባላስቲክና ክሩይዝ እንዲሁም የሱፐርሶኒክ ሚሳይሎች ወዲያም የሻሂድ 136ን መሰሎቹ እንዲሁም የአባቢልን መሰሎቹ ከጥቃቅን እስከ ግዙፍ የሰው አልባ የጦር አውሮፕላኖች ወይም እነርሱ ድሮን ሲሏቸው በከፍተኛ ደረጃ በብዛትና በቁጥር ተዘጋጅተው ቆመዋል። ወዲህም ኢራን ከ28 እስከ 30 የሚጠጉ የባህር ሰርጓጅ የጦር መርከቦቿን በፋርስ ባህር አስደፍጣ በባህሩ ከርስ ስር ከሻርክና ከአሳ ነባሪዎቹ ጋር አዋዳና ዛምዳ እሳት አልብሳና ጎስጉሳ በዚያ አስረግዛቸው ቆማለች። በአሜሪካና በኢዝራኤል ጦር ኃይል ላይ ነው ጽንሳቸውን የሚወልዱት፣ የእሳት ጽንሳቸውን። ይሄ ሁሉ ነገር ተዘጋጅቷል በመካከለኛው ምስራቅ ቀጠና ምድር። የዛሬው ድርድር ግን ወሳኝ ነው፣ ቁልፉ ነው። ከዛሬ ድርድር የሚያመልጥ ነገር ካለ ኢራን ባገደደችበት ያለ ኒውክሌር ጦር መሳሪያ ጉዳይ ድርድር የለኝም ካለች፣ አሜሪካም ባገደደችበት የባላስቲክ ሚሳይልና የዩራኒየም ማብላላት ጉዳይ ይሄ ካልተካተተ ካለች፣ ወዲያም በመካከለኛው ምስራቅ ቀጠና የሚርመሰመሱት ታጣቂ ኃይሎች ጉዳይ ካልተካተተ በድርድሩ አንቀመጥም የሚሉ ከሆነ በቀጥታ የጦርነቱ እሳት ይጫራል። ጦርነቱ ደግሞ እንዲህ ጦርነት በሚል ስሌት የሚነገር አይደለም። ግዙፍ ጦርነት ነው። ምናልባትም የኒውክሌር ጦር መሳሪያ ሊያስከትል ይችላል። አልሰሜን ግባ በለው። ይሄ ሁሉ ጉዳይ ነው ያለው። ዓለም ጥራጥራ ወይም ጭራጭራም እዚህ ቀን ላይ ደርሳለች። ኢራንም አልበገርም፣ አልታጠፍም፣ አልሰበርም ብላለች። ወዲህ ሩሲያና ቻይናም ከኢራን ጋር የመጣፋቸው ነገር በግልጥ እየወጣ ታይቷል ነው የሚባለው። የቻይና መንግሥት በርካታ የጦር መሳሪያዎችን አይነት በአይነት ለኢራን ሸጧል፣ ለኢራን ሰጥቷል። የሩሲያን መንግሥት ቢሆን በትልልቅ የካርጎ አውሮፕላኖች እያሸገ እየጠረነቀና እየጠረነፈ ወደዚያው ልኳል። ኢራን ያንን ሁሉ አድርጋለች፣ ያንን ሁሉ አግኝታለች። በኢራን ላይ የከፋው ነገር ከተከሰተ የቻይናና የሩሲያ እጅ መገለጡ አይቀርም። የሦስተኛው ዓለም ጦርነት አሊያም የኒውክሌር አርማጌዶን ወይም ደግሞ የዚያ አስከፊው የግዙፍ ጦርነት እሳት ሲለኮስ ከሦስቱ የምድሪቱ ልዕለ ኃያላን ከአሜሪካ ከቻይናና ከሩሲያ ሁለቱ በዚህ አይነት ጦርነት ግንባር ለግንባር መጋፈጥ አለባቸው። የሦስተኛ ዓለም ጦርነት ተጀመረ፣ ፊሽካው ተነፋ ለማለት ስንል በተደጋጋሚ በዓለም አቀፉ ትንታኔ ዘገባችን ላይ ዳሰነዋል። ከዚያም ውጪ አሁን አሜሪካ በኢራን ላይ ጦርነት ስትከፍት ሩሲያም ጠበቅ አድርገዋለችና በዚያ በአርክቲክ ቀጠናም ጦርነት ሌላ ይከፈታል። ወዲህ ቻይና ደግሞ በታይዋን ደሴት ላይ ዘላ ደም እንደጠማው ነብር ጉብ ልትልባት አኮብኩባና ተዘጋጅታ አድፍጣለች። ምድርን በጥፍሯ ቆንጥታ ተዘጋጅታለች የሚል መረጃ ወጥቷል። አሁን የአሜሪካ ኃይል እንደ ቀደመው ዘመን በምድሪቱ አጠቃላይ ክፍል 4 ምዕራፎች 4 ግዙፍ ጦርነቶችን ለመዋጋት ያስችላታል የሚባለው ጉዳይ ዛሬ ሲሰራ ይሆን ጥያቄ ብቻ ነው። ወዲህ ግን የሰላም ጉዳይ መድረሻው ታጥቷል። ሰላም የለም። ስለ ሰላም ሲወራ አንሰማም። የሰላም ሐዋርያ የለም፣ ድምፁ ጠፍቷል። ስለ ሰላም የሚጮሁት ተንበርክከው የሚማጸኑት ከሀገረ ሰማይ ፈጣሪያቸው ቶሎ ድረስ አንድ ውረድ አንድ ፍረድ እያሉ የሚያለቅሱት ሁሉ የምድሪቱ ነዋሪዎች ዋይታቸውና እንባቸው ለቅሷቸው ቢታይም እንኳን እስካሁን ግን የምድሪቱ ፍጡር ኃያሉ የሰው ልጅ ጥበበኛው የሰው ልጅ ምድሪቱን አጠፋታለሁ ሲል እየፎከረ ነው። ራሱም አብሮ መጥፋቱን ያላየ
ሞኝ እራቱ ሲያርስ ቃል ስለ ሰላም ያልሮጠ፣ ስለ ሰላም ያልተጠነቀቀ፣ ስለ ሰላም ያልሰለጠነ፣ ስለ ሰላም ያልታጠቀ ለጦርነት ሲሉት ትጥቁ ማለቁና ሕይወቱ መጥፋቱ እንዴት ተዘነጋው? ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።